እንዴት ከረማችሁ? እንዴት ቆያችሁ? የጌታ ጸጋና ሰላም በያላችሁበት ለሁላችሁ ይሁን። በዛሬው ፕሮግራማችን የምንመለከተው ጉዳይ አለ። በአሜሪካ ውስጥ ከጫፍ እስከ ጫፍ የተሰማ እኔ ራሴ በጆሮዬ የሰማሁት ልጆች የሚሰሙት ማለት ነው። ኢቭን ይገርማችኋል በሄድፎን አድርጌ ጆሮ ላይ የሚቀመጠውን እንትን አድርጌ እሱን አልፎ ነው ፍንዳታው የተሰማው። እና እንግዲህ ጉዳዩ ተፈጠረ የተባለው በኢስት ኮስት ነው። ማለትም ለዋሽንግተን ነው የሚቀርበው፣ ለማሳቹሴት ነው የሚቀርበው። እዛ አካባቢ ላሉ ስቴቶች ቅርብ ነው። ነገር ግን እስከ ኮሎራዶ ግዛት ድረስ የተሰማ ነው። ከዚህም በኋላ ያሉ ወደ ኢስት ኮስት ወደ ዌስት ኮስት ስትሄዱ ያሉ ስቴቶች ውስጥ ይሄንን ድምጽ ብዙ የሰሙ ወገኖች ምስክርነት እየሰጡ ነው የሚገኘው። እና በጣም ትልቅ ድምጽ ነው። እንግዲህ መዝሙር እየሰማው ያንን አልፎ በኔ ጆሮ የተሰማ ከሆነ ምን ያህል ትልቅ ድምጽ እንደሆነ ማሰብና መገመት አያዳግትም። እና በመላው አሜሪካ መነጋገሪያ የሆነ ጉዳይ ነው። ይሄ 1-2 ቀን 3 ቀን ይሆነዋል። ግን አሁን መረጃዎችን ሳሰባስብ ከሰማይ የወደቀ ነገር እንዳለ ያ ደግሞ የፈጠረው ድምጽ እንዳለ የፈነዳ ነገር እንዳለ መመልከት ችያለሁ ማለት ነውና ስለዚህ ጉዳይ የሚያስገነዝብ ነገር ከዚህም በኋላ ከእግዚአብሔር ቃል አንፃር ብዙ ከሰማይ የሚወድቁ ነገሮች ስላሉ ከፍጻሜ ዘመን ጋር ተያይዘው የተነሱ ሐሳቦች ስላሉ እንደ ራእይ ዮሐንስ መጽሐፍ የሚያስገነዝበን ብዙ አይነት ነገር አለ። ይሄንን ዛሬ አሰማችኋለሁ፣ አሳያችኋለሁ ማለት ነው። መረጃውን ነው የማካፍላችሁ። በቅድሚያ ይሄንን መረጃ በሚመለከት ሌሎችም ያጋሩት አንዳንድ ጉዳይ አለ፣ እሱን ላሰማችሁ። እንግዲህ the most significant sonic boom ነው ተብሎ የተጠራው ሶኒክ ቡም ማለት አንደኛ በጣም ፈጣን ነው። ይሄንን ድምጽ የፈጠረው ነገር ምን እኛ እዚሁ አካባቢ የሆነ ነገር የፈነዳ ነበር የመሰለኝ። በኋላ ግን ጉዳዩን ሳጣራ በዜና አውታሮች ላይ የተነገረውን ነገር ስመለከት በሰዓት 120,000 ኪሎ ሜትር የሚወረወር የእሳት ኳስ የእሳት ድንጋይ ቀጥታ ከሰማይ እንደመጣና አየር ላይ ከተማው ላይ ከመውደቁ እዛ ማሳቹሴት አካባቢ ከመውደቁ ኒው ሄምሻየር ማሳቹሴት የሚባለው አካባቢ ላይ ነው የሚወድቅ የነበረው። ልክ ሊደርስ ሲል አየር ላይ እንደጋየና ያ የፈጠረው ድምጽ እንግዲህ ቢወድቅ ምን ሊያመጣ እንደሚችል ስትገምቱት አንደኛ በጣም ትልቅ እንትን ነው፣ በጣም ትልቅ አካል ነው። ኦኬ በሰዓት ደግሞ 120,000 ኪሎ ሜትር በጣም ፈጣን ነው። ሶኒክ የሚሉት እንደሱ አይነት ፍጥነት ሲኖረው ነው። እና ፈነዳ አየር ላይ። ልክ ሲፈነዳ የመጀመሪያው የፈጠረው ድምጽ ነው። እነዚህ ነገሮች ዝም ብለው የሚሆኑ አይደሉም። ኦኬ በማስተዋል እንድትሰሙ የምፈልገው በተለይም ወደ ፍጻሜ ዘመን እየተጠጋን በመጣን ቁጥር ከሰማይና ከምድር የሚሆኑ ነገሮች ምልክቶች የተገለጡ ናቸው። ይሄ እግዚአብሔር ለሰዎች የሰጠው ማስጠንቀቂያና ሰዎች ጊዜው ሲቀርብ ይልቁንም ወደ እግዚአብሔር መምጣትና ንስሐ መግባት እንዲኖርባቸው እንደ ሳይን ነው የምንጠቀምባቸው፣ ምልክቶች ናቸው። ስለዚህ ከፍተኛ ድምጽ ነው የተሰማው፣ ሄድፎን አልፎ የሚሰማ። ከዛ ደግሞ ከኢስት ኮስት እኛ ያለንበት ድረስ
4 ሰዓት በትነዱ ማደርሱበት ማለት በጣም ሩቅ ነው። ባይዞ አሜሪካ በጣም ትልቅ ነው። በጣም ትልቅ ነው። ከዌስት ኮስት ተነስቼ ወደ ኢስት ኮስት በረራ እንኳን ስናደርግ እንደ ሎስ አንጀለስ አይነት ስቴቶች ማነው ሲቲዎች ላይ ተነስተን ከካሊፎርኒያ ማለት ነው ከካሊፎርኒያ ስቴት ወደ ዋሽንግተን እንኳን ለመብረር ከ5 ሰዓት ተኩል በላይ ይፈጃል። እዚሁ አሜሪካ ሀገር ላይ ሆነን ማለት ነው። ከአንዱ ጫፍ ወደ አንዱ ጫፍ ለመብረር ወደ 6 ሰዓት የሚፈጅ ነው። ልክ ከሳውዝ አፍሪካ ተነስታችሁ ኢትዮጵያ እንደ መብረር ልክ እንደዛ ወይም እስከ ኢጂፕት ድረስ በጣም ትልቅ ሀገር ነው። ሶ ይሄንን ሁሉ ክልል ያለፈ ድምጽ ምን ያህል ትልቅ እንደሆነ እንድታውቁት ነው። ሁለተኛው ንዝረት ነው። ቫይብሬት። ይሄ ንዝረት የህንፃ መስኮቶች እንዲሰባበሩ አድርጓል። ያወደማቸው ነገሮች አሉ። ሼክ አድርጓል። ህንፃ ሼክ አድርጓል። ከድምጹ ትልቅነት ከፍንዳታው ትልቅነት የተነሳ ማለት ነው። የህንፃ መስታወቶች ረግፈዋል። አሁን እነዚህ ነገሮች ጌታ ኢየሱስ በተፈጥሮ ላይ ከሚታዩና በሰማይም በምድርም ከምድርም በታች ባሉ የመሬትና የሰማይ አካላት ላይ የሚታዩ ምልክቶች፣ ጥፋቶች እነዚህ ነገሮች ለክርስቶስ ኢየሱስ መምጣት ምልክት እንደሆኑና ሰዎች ነቅተው የእግዚአብሔርን ቃል በመስማት ንስሐ እንዲገቡ የሚያዘጋጁ ናቸው። ኦኬ። ኢየሱስ ለዘላለም ጌታ ነው። ምናልባትም እኔ በምኖርበት አካባቢ የምትኖሩ ወይም ደግሞ ዋሽንግተን ዲሲ፣ ሜሪላንድ፣ ቨርጂኒያ አካባቢ ያላችሁ፣ ማሳቹሴት አካባቢ ያላችሁ፣ እዛ ኒውዮርክ፣ ኒው ጀርሲ ምናምን እዛ አካባቢ ያላችሁ በደንብ የምታውቁት ይመስለኛል፣ የሰማችሁ ይመስለኛል። ከባድ ድምጽ ነው። ኦኬ። ሶ ራእይ ዮሐንስ ላይ ሄዳችሁ ስታነቡ በራእይ ዮሐንስ መጽሐፍ አንድ ታላቅ ኮከብ እንደወደቀ መጽሐፍ ቅዱስ ይናገራል። ሬቶ ተብሎ የሚጠራ ኮከብ፣ ሬቶ የኮከቡ ስም ሬቶ ተብሎ ነው የሚጠራው። እሺ ይቅርታ፣ የዚህ ኮከብ መውደቅና በመሬት ላይ በውሃዎች ላይ መውደቅ የውሃውን ጣዕምና ሰዎች በምድር ላይ ሊጠጡ የሚችሉትን የመጠጥ ውሃ እንዳበላሸውና እንዳመረረው ይናገራል። ዮሐንስ ራዕይ ምዕራፍ 8 ቁጥር 10 ላይ ሶስተኛው መልአክ ነፋ፣ እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ፣ በወንዞችና በውሃም ምንጮች ሲሶ ላይ ወደቀ፣ የኮከቡም ስም ሬቶ ይባላል በማለት ዮሐንስ በራእይ ካየው የመጨረሻው ዘመን ምልክትና ይሄ ስካቶሎጂካል ፌኖሜና ተብለው ከሚጠሩ ነገሮች አንዱ የከዋክብት መውደቅ፣ የሚቀጣጠሉ ድንጋዮች ወደ ምድር መውደቅ። ሶ ይሄ ነገር አሁንም እየሆነ ያለ ይሄ ዋዜማው ነው። ኦኬ፣ ይሄ ዋዜማው ነው። በደንብ እንድታውቁት የምፈልገው ዋዜማ ነው። ይሄ በዓሉ ገና ነው። በዓሉ ገና ነው። እስቲ ፖስት ላድርግላችሁ እንትኑን ጥቅሱን። ይሄ አሁን እየሆነ ያለው ወደፊት ደግሞ በግልጽ በሚያስገርም ሁኔታ እንደሚሆን የሚያሳይ ዮሐንስ ራዕይ ምዕራፍ 8 ቁጥር 10 ሶስተኛው መልአክ ነፋ። ይሄ 7 መላእክት አሉ መለከት የያዙ፣ እያንዳንዳቸው በየተራ ነው የሚነፉት። አንዱ ሲነፋ የሚፈጸም ነገር አለ፣ ሌላኛው ሲነፋ የሚፈጠር ነገር አለ። በተለያየ ሁኔታ የሚታዩ ምልክቶች አሉ። ኦኬ፣ አሁን በሰው
በዚህ በገቨርንመንት መካከል በሰዎች መካከል የሆነ ያለው የባህሪ ለውጥ፣ የጦርነት መልኮች፣ የሰዎች ፍቅር መቀዝቀዝ፣ የረሃብ፣ የቸነፈር፣ የተፈጥሮ አደጋ፣ ጎርፍ፣ የመሬት መንቀጥቀጥ፣ በጣም ደግሞ ሄቪ ሬን፣ አሁን ቻይናን እያመሰ ያለው ሄቪ ሬን፣ በጣም ከባድ ዝናብ የፈነቀለ በመሬት ውስጥ ውሃ እንዲያልፍባቸው የተዘጋጁ ቱቦችን የፈነቀለ እንደ ጥይት እየጮኸ ነው ይወጣል። በነገራችን ላይ ከወራት በፊት የነገርኳችሁ ህልም ነበር። በጣም ከባድ የሆነ የውሃ መጥለቅለቅ እግዚአብሔር አሳይቶኝ የነገርኳችሁ ህልም አለ። ወራት 1-2 ወር በፊት ማለት ነውና በዛ ህልም ውስጥ እኔ በጣም የሚያስፈሩ ነገሮችን ነው ያየሁት። እና አሁንም ዓለማችን ላይ የምታዩት ነገር ደግሞ ከጊዜ ወደ ጊዜ እየባሰ ነው ያለው። ይሄ ምድር ላይ ከምናያቸው ክስተቶች በዘለለ ከሰማይ ደግሞ የሚመጡት በጣም ወሳኝ የሆነ ሜሴጅ አላቸው። ከሰማይ ሲሆን በጣም ወሳኝ የሆነ ሜሴጅ ነው፣ ሚስጥር ያለው ነው፣ መልእክት ያለው ነው። እና ይሄ የሚሆንበት ጊዜ አለ። አሁን ራዕይ ዮሐንስ ምዕራፍ 8 ላይ የሰባቱ መለከት መነፋት፣ የሰባቱ ማህተሞች መከፈት፣ አራቱን ነፋሳት የያዙ መላእክት መታየት፣ እነሱ ደግሞ በተፈጥሮ ላይ ሊያመጡ የሚችሉትን ዳሜጅ ስታዩ በጣም ገና የሚመጡ ነገሮች አሉ። ይሄ ግን የምጣር መጀመሪያ ይባላል። አስቴር ተባረኪ። ሰምቻለሁ ነው የምትለኝ። በጣም ብዙ ሰው ነው የሰማው። እንዲህ ቀላል ድምጽ እንዳይመስላችሁ፣ አደገኛ የሆነ ድምጽ ነው የተሰማው። አደገኛ የሆነ ድምጽ እና የህንፃ መስታወት እስኪሰባበርና ሼክ እስኪያደርግ ድረስ ድምጹ ምን ያህል ኃይለኛ እንደሆነ ከእንደገና ደግሞ በጣም ከባድ ነው። ከሰማይ የወደቀው በቶን ነው የመዘኑት። ከ10,000 ኩንታል በላይ አንድ ቦታ ላይ ዝም ብሎ ቢወድቅ አስቡ። የሆነን አካባቢ ከዛ ከእሳቱ ጋር ከምናምን ጋር የሚያደባይ ነው። ስለዚህ ምንድነው መልእክቱ ምንድነው ስንል ዋዜማ ላይ ነን ያለነው። ዋዜማ ላይ ነን ያለነው። ሰዎች በምን ሁኔታ ውስጥ እንዳሉ ስታዩ አይምሮአቸውን የሰዎችን አይምሮ የያዘው ነገር በዚህ ዘመን ሶሻል ሚዲያ የምታዩት፣ በቴሌቪዥኖች የምታዩት፣ አብራችሁ ስትጫወቱ የምትሰሙት ነገር የሰዎችን አይምሮ የያዘው ነገር ምንድነው? አንተ አይምሮ ውስጥ ያለው ምንድነው? አንቺ አይምሮ ውስጥ ያለው ምንድነው? እና በምድራችን በኢትዮጵያ የምታዩት፣ በአፍሪካ ምድር የምታዩት፣ አሁን በተለያዩ የአፍሪካ ሀገራት ውስጥ ያለ የጦርነት ነጋሪት፣ በአውሮፓ ያለ፣ በመካከለኛው ምስራቅ ያለ፣ ይሄ ምድር ላይ ያለ፣ ከሰማይ የሚሆኑት ደግሞ ሲሪየስ ነገሮች ናቸው ማለት ነው። አሁን ኢትዮጵያ ውስጥ ደም መፋሰስ አለ፣ ብዙ አይነት እልቂት አለ። ለጆሮ የሚቀፉ ነገሮችን እየሰማን ያለንበት ዘመን one of the sign በቃ one of the sign። ስለዚህ የክርስቶስ ኢየሱስ መምጣት ዋዜማ ላይ ያለች ምድር ናት ስንል እነዚህ የሚከሰቱ ነገሮች ጌታ ኢየሱስን በማቴዎስ ወንጌል ምዕራፍ 24 ላይ፣ በሉቃስ ወንጌል ምዕራፍ 17 ላይ፣ በራዕይ ዮሐንስ ውስጥ በዝርዝር ሐዋርያው ጳውሎስ በጢሞቴዎስ ምዕራፍ 3 ላይ፣ ጴጥሮስ በመልእክቱ በተለያየ መንገድ የተገለጡት ሐሳቦች በትክክል ጊዜውን ጠብቆ እየሆነ እንዳለ የምናረጋግጥበት ነገር ነው ማለት ፈልጋለሁኝ። እና በዚህ ጊዜ ንስሐ ያልገባ ንስሐ እንዲገባ፣ ጌታ ኢየሱስን እንዲቀበል ንስሐ ገብቶ ተዘጋጅቶ፣ ምክንያቱም መጽሐፍ ቅዱስ ምን ይላል? ተዘጋጅታችሁ ኑሩ ይላል።
ተዘጋጅታችሁ ኑሩ። እሱን ጥቅስ ላምጣላችሁ። ተዘጋጅታችሁ ኑሩ። ይሄ ምዕራፍ 24 ቁጥር 42 ላይ ያለ ቃል ነው። እሺ ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44 እንደዚሁም ደግሞ የሉቃስ ወንጌል ምዕራፍ 12 ቁጥር 40 ላይ እነዚህን ሁለት ጥቅሶች እዚህ ላይ ፖስት ላድርግላችሁ። መዘጋጀት ማለት ምን ማለት ነው? መዘጋጀት ማለት ለንጥቀት ወደ ጌታ ለመወሰድ የመንፈስና የነፍስ የሥጋ ዝግጅት። የመጀመሪያው ጉዳይ ምንድነው? ንስሐ መግባት ነው። ይሄው ተመልከቱ የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ የሰው ልጅ በማታስቡበት ሰዓት ይመጣልና። ከላይ የተዘረዘሩ ምልክቶች ስታይ አሁን እነዚህ የምናወራቸው ነገሮች ሁሉ እዚህ ውስጥ አሉ። እሱን ከዘረዘረ በኋላ ጌታ ኢየሱስ ምን ይላል? ተዘጋጅታችሁ ኑሩ የሰው ልጅ በማታስቡበት ሰዓት ነው የሚመጣው። በማታስቡበት ሰዓት ሉቃስ 12 ቁጥር 40 ላይ እናንተ ደግሞ ተዘጋጅታችሁ ኑሩ። ሬዲ ሆኖ መኖር ትኖራለህ፣ ግን ሬዲ ሆነ ነው የምትኖረው። this is the point። እየሰማን አይደል? እያየን አይደል? ሁኔታውን እየሰማን አይደል? ስለዚህ እኛ ምንድነው ማድረግ ያለን? መንቃት፣ መዘጋጀት። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ። እየኖርክ እኮ ነው። ኑሮ አቁም አልተባልክም። መብላትህን መጠጣትህን ቀጥል፣ ችግር የለው። ትጾማለህ፣ ትጸልያለህ፣ ትበላለህ፣ ትጠጣለህ፣ ትለብሳለህ፣ ስራን ትሰራለህ። ግን you are ready any time if something happen you are ready። rapture ቢሆን you are ready። በቃ ዝግጁ ነህ። ለመሄድ ዝግጁ ነህ። ለመወሰድ ዝግጁ ነህ። መንፈስህም ነፍስህም ስጋህም ንቁ ናቸው። እየሰማኸኝ ነው ወንድም? እየሰማሽኝ ነው እህት? እዚህ ላለመቆየት ሬዲ መሆን ያስፈልጋል። እዚህ እንዳንቆይ እዚህ ቆይተህ መከራህን ከምትበላ ሬዲ ሆነ በፊተኛው ትንሣኤ ወደ ሰማይ ብትጠቀለል ይሻልሃል። ምልክቶቹ እነዚህ ናቸው። ወይ አንተ ቀድመህ ልትሄድ ትችላለህ። ንጥቀት ከመሆኑ በፊት ሁለት አማራጭ ነው ያለው። ወይ አንተ ቀድመህ ትሄዳለህ፣ ወይ ቀኑ ይደርስብሃል። ሁለቱ ነው የሚሆኑት። አሁን በስጋ የሚሞቱ ሰዎች ይሄዳሉ። ይሄዳሉ። ጊዜያቸው ደርሷል፣ ይሞታሉ፣ ይሄዳሉ። እነሱ ተዘጋጅተው የሞቱ ከሆነ ደግሞ በፊተኛው ትንሣኤ ይነሳሉ። ወይም ደግሞ ቀኑ ይመጣል። ቀኑ ሲመጣ የግድ ሞተህ መቀበር አለብህ ተብሎ እንትን ውስጥ አትገባ። በቅጽበተ አይን እንለወጣለን ነው የሚለው። በቅጽበተ አይን መለወጥ ማለት እንደ አይን ጥቅሻ በፍጥነት ይሄ የሚሞተው ሰውነት የማይሞተውን ለብሶ አዲስ ማንነት ይዘ ጌታ ኢየሱስ ከመቃብር ሲነሳ ከሞት ሲነሳ ያለው አይነት የትንሣኤ አካል የምትይዝበት ቅጽበታዊ ለውጥ ማለት ነው። ቅጽበታዊ ለውጥ። ከዛ ትነጠቃል። እናንተ ደግሞ ተዘጋጅታችሁ ነው የሰው ልጅ በማታስቡበት ሰዓት ይመጣል። አየው። ከዛ በኋላ ለምድርና በምድር ላይ ለሚኖሩ ወዮላቸው ነው የሚለው። ወዮታ ነው። ከዛ በኋላ ወዮታ። እነዚህ ምን ሰማቸው ነገሮች እስካሁን እያየናቸው ያሉ አሁን የሰው ልጅ ራሱ የሚጠፋበትን ቴክኖሎጂ ነው ክሬት እያደረገ ያለው። ራሱ የሚጠፋበት ሰሞኑን እያቀረብኩላችሁ ያለው ይሄ በቴክኖሎጂ ዙሪያ እየተነሱ ያሉ ሐሳቦች እየመጡ ያሉ አዳዲስ ግኝቶች ሰው የራሱን መጥፊያ ነው እየሰራ ያለው። ለሚመጣው አውሬ ነው ዓለም እየተዘጋጀች ያለችው፣ ለመነጠቅ አይደለም። ዓለም እየተዘጋጀች ያለችው ለሚገዛት አውሬ ራሷን ያዘጋጀች ነው ያለችው። ተመልከት፣ ርኩሰት እንደዚህ በአደባባይ ላይ አሁን በእስራኤል በኢየሩሳሌም አሁን ዛሬ በኢየሩሳሌም የተከበረ የጌዎች በዓል አለ። ዛሬ ከመምሸቱ አስቀድሞ አሁን እዛ ምሽት ነው።
ቀን ላይ በእስራኤል በዋና በፓርላማው ፊት ለፊት እነዚሁ ሰዶማውያን ተሰብስበው ባንዲራቸውን ይዘው ሲያከብሩ ነበር። ከዛ ደግሞ የአራት ቀን ደግሞ ሴሌብሬሽን ያሉት አለ። ትላንትና ያቀረብኩላችሁ ስለሱም ዛሬ አብሬት ማድረጋችሁ ጉዳይ አለ። ኃጢአትና ነውር በአደባባይ በግልጽ እየተሰማ እየታየ ያለበት ምንም እኮ አልቋል እኮ ምን እንደምትጠብቁ ነው አይገባኝ። ምን ያለቀ ዘመን በጣም እኮ የሚቀፍ ዘመን ላይ እንዳለ ታውቃላችሁ። የሚቀፍ ደስ የማይል የሚሰማው የሚታየው ነገር ሁሉ ደስ የማይል ቀፋፊ ነገር ነው የምንሰማ ያለ ነው። በዚህ ዘመን ነው ሰው በጣም በማስተዋል በጣም በመዘጋጀት መኖር ያለበት። ዝግጅት ወንጌልን እንሰብካለን፣ ቤተክርስቲያን እንሄዳለን፣ እግዚአብሔርን እናመልካለን፣ ስራችንን እንሰራለን፣ እንወጣለን፣ እንገባለን፣ ልጆቻችንን እናሳድጋለን፣ ቤታችንን እንመራለን። ግን ዝግጁ ነን። ኤኒ ታይም ሀፕን ቢያደርግ ዝግጁ ነን። በዚህ ነው መንፈስህን ፍሬም ልታበጅለት የሚገባው፣ እይታህን ልታስተካክለው የሚገባው በዚህ ውስጥ ነው። ነገ ይሁን ዛሬ ይሁን ኢየሱስ የሚመጣው አይታወቅም፣ ግን ተዘጋጅቼ እኖራለሁ። ለሌላ ነገር ጊዜ አይኖርም። ለጥፋት ለክፋት ጊዜ አይኖርም። ለኃጢአት ጊዜ አይኖርም። ለእግዚአብሔር ቃል፣ ለእግዚአብሔር መንግስት፣ ለጸሎትና ለቅድስና ለመልካም ነገር ግን አንተ በጣም ቢዚ ነው የምትሆነው። በቃ ሬዲ ነው የምትሆነው ሁሌ። ይሄንን ነው እግዚአብሔር ዛሬ ሊነግረን የፈለገው። ዝግጅት ያስፈልጋል። ብራዘር ኤንድ ሲስተርስ ዝግጅት ያስፈልጋል። ወደ ሁለተኛው ኢንፎርሜሽን ወስዳችኋለሁ። በጣም አስገራሚ ነገር ነው ደግሞ ሌላው እየሰማን ያለነው ነገር በጣም አስገራሚ ነገር ነው። እስራኤል ግንብ አጥራ በሰማይ የሚተኮሱ ሮኬቶችን በዳዊት ወንጭፍ የመታች የምትጥልበት ምክንያት ፍልስጤሞች ናቸው የመጀመሪያው። ኦኬ ይሄ ከፍልስጤማውያን ጋራ በተለይም ጋዛ ላይ የነበረው አሁንም ያለው ጦርነት በጣም ብዙ ሰው የጨረሰ ብዙ ደም ያፈሰሰ ጦርነት ነው። በጣም ኦኬ እዚህ ጋር ላጋራችሁ እችላለሁኝ እንትኑን እና ምንድነው የሆነው ካላችሁኝ a gay Palestinian fled to Israel safe haven ብለው አሁን እስራኤል ምን አወጀች? የአራት ቀን ሴሌብሬሽን አወጀች። ሊያውም ሰዶማውያን ሰዶምና ገሞራ የሚባሉት ከተሞች ከሰማይ በወደቀ እሳት የነደዱበት ምድሪቱ የተገለበጠችበትና ባዶ የሆነችበት ስፍራ ላይ ይሄ የሙት ባህር ወይም ደግሞ ዴድ ሲ የሚባለው ባህር ያለበት ነው። እንዳልኳችሁ ቦታው ላይ ሄጄ አይቼዋለሁ። አይንሳፈፍም፣ አትሰጥሙም። ውዛው ውስጥ ሆናችሁ በጣም የሚገርም ቦታ ነው። በነገራችን የሚገርም ቦታ ነው እና አያሰምጥ። ህይወት ደግሞ የለበትም። ውሃ ምልክት ነው። አሳ የሚባል ነገር የሙት ባህር ውስጥ የለም፣ ህይወት የለበትም ነው የሚባለው። አሳ ማጥመድ የለማ፣ ህይወት የለበትም። ከባድ እንትን ነው፣ ጨዋማ ነው። የሎጥ ሚስት የጨው ሐውልት የሆነችበት ስፍራ አካባቢ ነው። እዛ ጋ ነው የአራቱ ቀን የሰዶማውያን በዓል እንዲከበር እስራኤል የፈቀደችው።